አዙና ርብቃ እዩን ጉድ ሰሩት። እዩን ምን አደረገችው? አዙ እታሰረበት ቦታ ድረስ ሄዳ አዙ እንዲህ አለችው። እንዴት ነህ እዩ ስትለው ሰላም ነኝ አላት። ምን ነው ዛሬ ምን ልታረጊ ቤት መጣሽ ሲላት እሷም ልጠይቅ አለችው። ለምን አላት። ቤት እኮ በርብቃ ስም ነው ስትለው በጣም ተናደደና አባረራት። ሰላም ሰላም! ውድና የተከበራችሁ የሀያቲቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋለው አልሐምዱሊላህ ሰላም ነኝ። እንግዲህ ርብቃና አቤል በዚህ ሰዓት መከራና ችግር ውስጥ እንደነበሩ ታውቃላችሁ። የርብቃ አጎት ወይዘሮ አልማዝን ወይም ማሚቴን እየተበቀላትና ዋጋዋን ሊያስከፍላት እንደመጣ ነገራት። እኔ በእንቡጧ ልጄ አልደራደርም አላት። ልጅ እኮ አለችህ ስትለው ማሚቴ ልጄ የት እንዳለ ታውቂያለሽ አላት። እንዴ ልጅ አለ እንዴ ከኔ አለችው። እንዴት የለኝም ብለሽ ነው እንደምታራ? ልጅማ እንዳለ ካንቺ አውቃለሁ እኮ ግን የት እንዳለች አላውቅም። ትሙት ትዳን የሚለውን ጠቀሰ። አይ አልሞተችም ልጄማ አለች፣ አሁን አገኛታለሁ አለችው። ከዛም የት ናት ልጄን የት እንዳረሻት ንገሪኝ አላት። እሷም እነግርሃለሁ አልኩህ ለምንድን ነው የማትረጋጋው አለችው። ከዛም እሱ እሺ አለ። ከዛ እኔ አልማዝ አይደለሁም ብላ ሳት እንትን አለችው። እንደረሳ ሰው አስመስላ አልማዝ አይደለሁም ብላ መልሳ እንትን ትለዋለች። አልማዝ ነሽ፣ እኔ ምረሳሽ ይመስልሻል? አቅፌ ያደርኳትን ሴት እንዴት ምረሳ ይመስልሻል? አትጃጃይ እያለ እንትን ይላት ጀመር። በጣም ያሳዘነች ነገር ግን እንዴት አለች ሴትዮ ናት። ብትረሳ አብሯት የኖረውን ባሏን እንዴት ትረሳለች? በጣም ትገርማለች። ከዛም እሺ አላትና በቃ ይችል ልጅ አለቃትም እያለ ሲዝት በነበረበት ሰዓት ማሚቴ ብድግ ብላ ልጅክ ናት ምንም እንዳታረጋት አለችው። በጣም ተናደደ። ልጅ ማናት ሲል አይ አላቅም ብላ አሁንም ራሷን እንደሚስሰው ታደርጋለች። ማሚቴ እያስመሰለች መሆኑን አልገባውም። ይህች ሴትዮ አላት ርብቃን። ርብቃ አለችው። አንዴ ታወራለች፣ አንዴ ዝም ትላለች። በሰላሟ ነው ሲላት አውቃ እያስመሰለች ይመስላል እንጂ የእውነት አሟት አይደለም ሲላት ርብቃም ተናደደች። አጎቴ እንደዛ ለምን ትላለክ? እሷ እኮ አንዴ ትናገራለች፣ አንዴ አትናገርም። ይሄም መጀመሪያም ያየንባት ነገር ነው እና ወርቃ እኮ ነው የታመመችው። እንደዛ ትበላ አጎቴ ያለችው። ርብቃ በየትም አጋጣሚ ቢሆን ማሚቴን አልጠላቻትም፣ ተወዳታለች። የድሮዋ ማሚቴን አፍቃታለች። እናም ከዛ እሺ በቃ እምቡጥዬ ብሎ እምቡጥን እንዳያስከፋት ዝም አለ። ሪች መጣችና ርብቃ ጋር በጣም ደስ ብሎኛል እያለች አልጋው ላይ በጣም ትዘል ጀመር። ርብቃም ንገሪኝ ምን ሆነች ነው ደስ ያለሽ? አብረን እንደሰት አለቻት። ሪችም ወረቀቱ የእሷ በፌክ ነው እና የቤቱ ስም ባንቺ እንደሆነ አረጋገጥኩ አለቻት። ርብቃም የእውነት አለቻት። አዎ የእውነት ነው አለቻት። ከዛ ርብቃም አብራ ተደሰተች፣ ደስ አለች። አዙ መጣች። ሁለታቸውም አልጋው እስከሚሰበር ድረስ ዘለሉበትና ተደሰቱ። ከዛ በኋላ ሪች እንዲህ አለቻት ርብቃን። ርብቃ ማሚቴ እያስመሰለች ነው፣ አሟት አይደለም። ሁሉንም ነገር ልታጣራ ብቻ ነው እንደዚያ የመሰለችውና ሁሌም እንደምትወጃትና እንደምታከብሪያት ግለጭላት አለቻት። አይሆንም ሪች አይሆንም አለች ርብቃ። ርብቃ እመኒ ብላ እጇን ያዘቻት። የምርሽን ነው ሪች አለቻት። እንዴት ቻለችበት ማስመሰሉን? እኔ እንጃ ብቻ እንደዛ ብላ ነግራናለች። ወረቀቱን የሰጠችን እሷ በሰጠችን መሰረት ነው አሁን ፌክ ነው አይደለም የሚለውን ያወቅ ነው አለች። እኔ እኮ ማሚቴን ሁሌም ነው መወዳት፣ ጠልቻት አላቅም። እሷ እንኳ ብትበድለኝ እኔ ለመበደልም ሆነ ለማስከፋት ሞክሬ አላቅም። በጣም ነው መወዳት አለች። እሺ በቃ ለማንኛውም እንደ ጠላሻት እንዳታሳያት፣ እንደምትወጃት አድርጊ። እኔ ደግሞ አንቺን እንደምጠላሽ አድርጊ እሷ ስራ ምጬ፣ ከዛ እርግጠኛ ትወድሻለች አትወድሽም የሚለውን ነገር እናጣራለን አለቻት። እሷም እሺ አለች። እሺ ተባብለው ሁለታቸውም ተስማሙ። የተስማሙትን ነገር ለማድረግ ደግሞ ወደኋላ አይሉም ሁለቱም ማለት ነው።
ከዛም በኋላ ርብቃ በጣም ተገረመች። እንዴት ማሚቴ ይህን ነገር ልችልበት ቻለች? በጣም ይገርማል እያለች ራሷን ትጸጽት ያዘች። ማሚቴ ይህን ሁሉ ቀን አንደበቷን የዘጋችው እንዴት ይህን ሁሉ ቀን እንደዛ ስንሆን አንድ ቀን ተሳስታ እንኳ ለምን አላወራችም? ሰው ለካ ማስመሰል ይችልበታል እያለች ርብቃ ራሷን ትጠይቃለች። ይህኔ እኮ እዩና መቲ ክፉ ነገር አድርገዋ ከሆነ በውስጧ ይዛለች። አሁን በኋላ ላይ ትናገረዋለች እያለች ታወራለች ብቻዋን። ማሚቴን አዎ እዩም ሆነ መቲ በጣም በድለዋታል። አዙ ብድግ አለችና ርብቃ አለቻት፣ መቲኮ ማሚቴን ደረጃ ላይ ልጥላት ነበር ንፋስ ትቀበል ብላ አዋጥቻት ከዛኔን ወደ ቤት ይጃለችኝ። እኔ ግን ተመልሼ ወደኋላ ተኋላ ሆኜ መመልከት ያስወኝ ልገፈትራ ስትል እዩ ከታች መጣ። እንዳውም ዛሬ ከዚህ ደረጃ ተንከባለች ትደርሽ እንዋጋለን፣ ጦርነቱ ኃይለኛ ይሆናል፣ ካልደርሽ ግን ድሉ የኔ ነው እያለች ስትነግራት እኔ ከኋላ ሆኜ ዝም ብዬ አዳምጥ ነበር። ልገፈትራ ስትል ክንዷን ያዝ ስላረጋት ስል እዩ ከታች ብቅ አለ። እዩ ምን እያረጋችኋት ነው? ለምን አወጣችኋት ሲለኝ መቲኮ እናወጣት ብላ ውጭ አወጣናት እና ንፋስ ልትቀበል ነው አልኩት። እሷም እንደዛው አለችው። ከዛም እቤት እንዳትወጣ ተብለችው የለም ለምን አወጣችኋት ብሎ እሱም ተቆጥቶ ወደ ቤት መለስናት። ከዛን ቀን ወዲህ አፌን ደምደም ይለዋል። ርብቃ ትገላታለች ብዬ በጣም አስቤ ነበር ብላ አዙም ነገረቻት። እሷም ተናደደች። እንደው ግፍትራት በሆነ እኮ ትሞት ነበር ማምቴ አቅም የላትም በዛ በደረጃ እያለች ርብቃም ተጸጸተች። ርብቃም ለአቤል ምሳ ላድርስ ሪች አለችና ብድግ አለች። እኔ ላድርስ ብትላት አዙም አይሆንም አለች። ሪችም እኔ ልውሰድላት አንቺ ይደክምሻል ብትላትም አይሆንም እኔ ወስዳለሁ ብላ እሷ ልወስድ ብድግ አለች። ከዛ ምሳውን አቤልን አይታ ምሳውንም አደርሳ ልብሱንም ሰጥተው ተመልሳ ስትመጣ ማምቴ በረንዳ ላይ ቁጭ ብላ እኔ ልጄ እያለይ ስታወራ ደረሰችባት። ከዛ ርብቃም ድርቅ ፍጥጥ አለች። ማምቴም ደንግጣ ፈጠጠች። ሁለታቸውም ተፋጠጡ። እንግዲህ ምን እንዳወሩ ከዛ ቀጥሎ ማንም አልሰማም ማለት ነው። ርብቃ እንዳወቀች ሆነ እንግዲህ ዛሬ ላይ ማለት ነው። እስከ ዛሬ እንዳላወቀች መስላ ነበረ። በቃ ካሁን ወዲያ ለማምቴ ማዘንም ሆነ ያማታል ብላ አትጨነቅም። ርብቃ ግን ለማምቴ በጣም ተጨንቃ ነበር። መቼ ነው የምትሻላትና የድሮዋ ርብቃ የእኔ ርብቃ ምን ትለኝ እያለች ነበር። እንደውም እኮ ልጇን ወንድ ልጅ ነው የምወልድልሽ እያለች ታሳያት ነበር። ልታመመች ያው አልሆነም እንጂ ርብቃም ማስታወስ ያዘች። ማምቴ ራሴን ደባብሽኝ ውስጤን ነካኪኝ እያለች የምትነካካትን የድሮዋ ማምቴ እንደናፈቀቻት እያስተዋለኝ ርብቃ በሀሳብ ጭልጥ አለች። ማምቴም እሷን እያየች እንባዋ እንቁርስስ ይላል። እና ርብቃ በመሀል ደስታ በመሀል ሐዘን ታስታውስ ጀመር። በጣም ደስ አላት። ማምቴ እንደምትናገር ስላየች እና ስላወቀችባት ርብቃ ተደሰተች። ከዚህ በኋላ ሁሉንም ነገር በግልጽ እንድታወራኝ አድርጋታለሁ ብላ አሰበች። ማምቴም ደስ አላት። ሁለታቸውም በድንገት ስለተዋወቁ ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ውድ የሀገሬ ልጆች በያላችሁበት የዓለማችን ዳርቻ ሰላም ሁኑልኝ። ሀገራችን ኢትዮጵያ ሰላም ያደርግልን። የርብቃ ድራማ በጣም አስተማሪና አንጠልጣይ ልብ አንጠልጣይ ቪዲዮ ነው። በጣም ልብ አንጠልጣይ ቪዲዮ ነው። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። የሀገሬ ልጆች ቪዲዮውን አይታችሁ ላይክ እና ሰብ ሳታረጉ አተውጡ። እስከ መጨረሻውን ድረስ በትህትና እንድታዳምጡት ጠይቃለሁ ማለት ነው። እና የርብቃ ቪዲዮ ወይም ድራማ በጣም አስተማሪና የነገ ህይወታችንን እንዴት እንደምናስተካከል ከአማት ጋር ከባል ወንድም ጋር እንዴት እንደምንኖር ያስተምረናል ማለት ነው።
ይህን ነገር የነገ ህይወት ማስተካከያ ድራማ ነው። ሁሉም ሰው የገጠመኝ አለው። ገጠመኙን በውስጡ ይዞ አላወራም እንጂ ከአማት ጋር ከባል ወንድም ጋር አብሮ ሲኖር ተገፍቶም ሳይገፋም ደልቶትም ከፍቶትም የሚኖር ሰው አለ። ይህ ነገር ደግሞ ስታዩት ያሳለፋችሁ ልጆች ማስተዋል ይኖርባችኋል ማለት ነው። ባይ ባይ።